ምንም እንኳን በደቡብ አፍሪካ ውስጥ የሰዎችን ማንነት ለማጥራትም መታወቂያም ለመጠየቅ ብቸኛው ባለስልጣን የህግ አስከባሪዎች ቢሆኑም በዙሉ ቋንቋም ማሃባቢ ወደ መጡበት መሄድ አለባቸው የሚል ዘፈን የሚያቀነቅኑት መጤጠልም ደቡብ አፍሪካን በራሳቸው መንገድም አፍሪካንን የማሰርና መታወቂያ መጠየቅ መብትም እንዳላቸው አድርገው እስከ ማቅረብ መድረሳቸውም ተዘግቧል። የመገናኛ ብዙሃን በአግባቡም ካልተጠቀሙበትም የቱን ያህል ጎጂም አጥፊ መሆኑን የዛሬ 32 ዓመት በሩዋንዳም ውስጥ ለ100 ቀናት በዘለቀው የዘር ፍጅትም ወደ 1 ሚሊዮን አብዛኞቹ ቱትሲዎችም በሁቱ ወንድሞቻቸው የተጨፈጨፉበት መርዝ የረጨው የራዲዮ RTLM የተባለው የጄኖሳይድ ራዲዮ መሆኑን የሚያወሱት የአፍሪካ ልሂቃን ዛሬም በደቡብ አፍሪካ ውስጥ ለኢትዮጵያንና መሰል እንጀራ ፈላጊ አፍሪካን ስደተኞች ጠንቅ የሆነው የመጤጠል ዘመቻ ውስጥ ዋነኛ ተዋናያን አንዲት ደቡብ አፍሪካዊት የቀድሞው የራዲዮ አቅራቢም ስሟንም አጉልተው ይጠቅሳሉ። የ40 ዓመቷም የቀድሞዋ ጋዜጠኛም የኢሚግሬሽን ጉዳይ በዛሬው ዓለም እንደ አሜሪካና ምዕራብ አውሮፓ ባሉ አገራት ውስጥም ጨምሮ መንግስታትን ከስልጣን ለማውረድም አሊያም ፓርቲዎችን ወደ ስልጣን ኮርቻም ለማስወንጨፍም ማስፈንጠሪያም ከሆኑ ግብአቶች መካከል አንዱ ፖለቲካዊ ግብአት መሆኑ በየቀኑ ከምንሰማው ከምናየው ዜናዎችን መረዳትም ይቻላል። የኢሚግሬሽን ጉዳይ በዋዛም በፈዛዛም አለመያዙን የሚገልጸው የደቡብ አፍሪካ መንግስትም እንዲሁ ባለፉት 2 ዓመታት ውስጥም ከ100,000 በላይ ህገወጥ ያላቸውን ስደተኞችን ወደ አገራቸው ማባረሩን ወደ 500,000 የሚጠጉ አፍሪካውያን ህጋዊ ሰነድ አልባም እንጀራ ፈላጊዎችን ከድንበር መገደቡን የአገር ውስጥ ሚኒስትርም አስታውቋል። የአገሪቱ መንግስት መግለጫዎችና ጸረ ህገወጥ ስደተኞችም እርምጃዎችም ያልተዋጠላቸው መጤጠልም ደቡብ አፍሪካን በወሰዷቸው ህገወጥ እርምጃዎችም 5 ኢትዮጵያን ስደተኞች በጆሃንስበርግ ውስጥ በ48 ሰዓታት ልዩነት ውስጥ በመጤጠሎች መገደላቸው በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲም ቅሬታውን በኦፊሴል መግለጹም ዜጎችን ሪፖርትም እንዲያደርጉ መጠየቁን APN ኒውስም ቀደም ሲል ዘግቧል። 2 ሞዛምቢካውያን መገደላቸውን ከ50 በላይ ቤቶችን መቃጠላቸውን እንደ ፈረንጆቹ አቆጣጠር በ1962 አንድ ህጋዊ አገር የሌለው ሰው ወደ አዲስ አበባ ይመጣል። ይህ ሰው በወቅቱ በነበረው የአፓርታይድ አገዛዝ በአሸባሪነት የተፈረጀ በቀዳማዊ ኃይለ ሥላሴም ትዕዛዝ የኢትዮጵያ ፓስፖርትም እንዲያገኝም እድል የተሰጠው ሰው ነበረ። ይህ ሰው ኔልሰን ማንዴላ ይባላል። ኢትዮጵያ በዚህ ሰው ላይ ጣቷን አልቀሰረችም፣ ድንበሯንም አልዘረጋችም፣ ቢሮክራሲ ማነቆም አላበጀችም፣ አሊያም የሥራ እድሎችንም ተነጠቀ በማለትም ኢትዮጵያን በዚህ ሰው ላይ ለቁጣም ወደ አደባባይ አልወጡም። ይልቁንም በተቃራኒው ኢትዮጵያ ለዚህ ታላቅ ሰው በአዲስ አበባ ኮልፌም የፖሊስ ማሰልጠኛ ካምፕ መኖሪያ ቤትም በመስጠትም ኔልሰን ማንዴላ ለሚመሩትም የአፍሪካ ብሔራዊ ኮንግረስ በእንግሊዝኛው ምህጻረ ቃል ANCም ለትጥቅ ትግል ማካሄጃ በወቅቱ የእንግሊዝ 5000 ፓውንድ በአሁኑ የብር ምንዛሬ 1,047,930 ብር ገደማ በመስጠትም የነጻነትን ትግሉን በይፋም ደግፋለች። ይህች ለዘመናት በቀኝ ግዛት ውስጥ ያልወደቀችም ለዚህም ኩሩ ህዝብ ያላትም አገር ኢትዮጵያም ከወደ ደቡብ አፍሪካም ጫፍ የመጣም ጥቁር ሰውን ወንድማችን በማለት አቅፋ በመደገፍ የነጻነትም ትግሉም የኛ ትግል በማለት በኩራትም ተቀብለዋለች። ዛሬ ጊዜና ሁኔታዎችም ተለዋውጠው ከ64 ዓመት በኋላም የብዙ ነገሮችም ቀዳሚ የሆኑትም ኢትዮጵያን ኋለኞች ሆነው በዘመናዊቷ ደቡብ አፍሪካ ውስጥ ጨለምተነኝነት ባለው መጤጠል የደቡብ አፍሪካ ልጆችም አገራችንን ለቃችሁ ውጡልን፣ ስራችንን ሀብታችንን ተቀራምታችኋል፣ ወንጀልን አስፋፍታችሁብናል ወዘተ ለሚሉ ብርቱ ጫናም ከተጋለጡ ጥቁር አፍሪካ መካከል ኢትዮጵያን ተጠቃሽም ሆነዋል። በተለያዩ የደቡብ አፍሪካ ከተሞችም የሚኖሩ ኢትዮጵያን፣ ናይጄሪያን፣ ጋናውያን፣ ዚምባብዌያን ለፍተው ጥረው ግረው ያፈሩትም ሱቆቻቸውም ይዘረፋሉ፣ ይቃጠላሉ። እነርሱም ከተከላከሉ ከሞት አንስቶም ንብረታቸውን እስከ መቃጠልም የደረሰበትም እርምጃ በመጤጠል ደቡብ አፍሪካን ይወሰድባቸዋል። ይህና መሰል መጤጠል ጥቃትም ኢትዮጵያውያን ኔልሰን ማንዴላን እንደ ጓዳቻቸውን የዛሬ 6 ዓመትም በፊትም ተንከባክባም ባትቀበል ኖሮ የዛሬዋ ዘመናዊው ባለጊዜው ባላገሩ ደቡብ አፍሪካዊ መጤጠሉ አፍሪካውያንን ስደተኞችን እንዲህም ያበሻቀጣቸው ነበረ። ኔልሰን ማንዴላስም ኢትዮጵያ ውስጥ ወታደራዊ ስልጠና ባይወስዱ የኢትዮጵያን ፓስፖርት
ባያገኙ ኖሮ አፓርታይድ በቀላሉ ይገፈፍ ነበረ። ኢትዮጵያን ጨምሮም ሁሉም አፍሪካዊ አገርም እነርሱን የማስቀደም ፖሊሲም ኢትዮጵያም ፈርስትም ፖሊሲን ብትከተል ኖሮ የደቡብ አፍሪካ የነጻነት አገር ስኬትነት በትንሹ በ10 ዓመታት ወደ ኋላም ይዘገይ ነበረ። አሊያም ከነ አካቴው ሙሉ በሙሉ የመጨናገፍም የቀስተ ደመናዋ አገር የደቡብ አፍሪካም እንዲሁ በአፓርታይድ ቀንበር ውስጥ መቀጠሏም የአደባባይ ሚስጥር ይሆን ነበረ ይላል። በኤንሲ ነጻነትም ተዋጊዎችም የተቀበሉትም ታንዛኒያና ዚምባብዌ አፓርታይድን ለመዋጋት ወደ ደቡብ አፍሪካ የተመሙት የአንጎላ ልጆችም ከሶሻል ሰራተኞች ደሞዛቸው የተቆረጠ ለአፓርታይድ ዘመቻ ያዋለችው ምዕራብ አፍሪካዊቷም ናይጄሪያም ውለታም እንዴት በቀላሉ ይረሳል? በዚህ በላይ የተጠቀሰውን ተጠየቃዊ አስተያየትም የተሰነዘረው ኢትዮጵያን ጨምሮ በመቶ ሺዎች የሚቆጠሩ የአፍሪካ ልጆችም ከደቡብ አፍሪካ እንዲወጡ የተለያዩ ጫናዎችም እየደረሰባቸው መሆኑን ማስመልከትም አዲስም ኢንሳይት ድህረ ገጽም ካሰፈረው ሰፊ ዘገባ በግርድፉም የተቀነጨበ ነው። መጤጠል ፖለቲካም ሁሌም ነገሮችን በአቋራጭ ለመቀልበስ ምቹ መንገድ መሆኑን የጠቆመው ዘገባው ለዓመታት በሙስና የተጨማለቁ የኢኮኖሚያዊ አስተዳደርን በቅጡ ያልያዙ የደቡብ አፍሪካ ፖለቲከኞች ለፍቶ አዳሪ ኢትዮጵያን ነጋዴዎችን አሊያም ዚምባብዌን የሱቅ ጠባቂዎችን ስራቸውን፣ ቤታችንን፣ ጥቅማችንን ነጠቁን ብል ለሚል ትርክትም ሰለባ ለማድረግ በእጅጉም ቀላል ናቸው ይላል። የደቡብ አፍሪካን ሕግን በእጅጉ የተፈታተኑ ጸረ ስደተኛና ጸረ መጤ አቋም ያላቸው ተቃዋሚዎችም ካለፉትም ጥቂት ወራት ወዲህ በአይነቱ የተለየና ግዙፍም ኃይልና ግብግብ የተቀላቀለበትም ጸረ ስደተኞችም ተቃውሞ ሰልፍም ከማድረጋቸውም በተጨማሪ በአፍሪካ አህጉር ውስጥ በኢኮኖሚያም ቀዳሚ በሆነችው ደቡብ አፍሪካ በቀጣዩ 6 ቀናትም እስከ መጪው ሰኔ ወይም በፈረንጆቹ ጁን 30 2026 ድረስ ደቡብ አፍሪካን ሙሉ በሙሉ ለቀው መውጣት እንዳለባቸው ህጋዊ ባልሆነ መንገድም መልእክትም ሲያስተላልፉም ሰንብተዋል። እነዚህ የጥቁር አፍሪካውያን ጠል ቡድኖችም በዚህ ብቻም አላበቁም። የአገሪቱ መንግስትም በመጪው ቀናት ውስጥ ተገቢውን እርምና አፋጣኝ ያሉትን ጸረ ህገወጥ ስደተኞች እርምጃም ካልወሰደም የደቡብ አፍሪካ ፖለቲካዊ ኢኮኖሚያዊ መዋቅርን በአፍጢሙ እንደሚደፉትም ከወዲሁ እየዛቱ ይገኛል። እነዚህ ጸረ መጤዎችም ያስቀመጡት የጊዜ ገደብና ማስጠንቀቂያም ያሰጋው የአገሪቱ ፖሊስ ሚኒስተርና የደህንነት ተቋማት በከፍተኛ ደረጃ ተጠንቀቅም ላይ መሆኑን ገልጿል። በተቃራኒው የጸረ መጤዎችም ጥቃቶችን፣ ማስፈራሪያዎችን የፈሩ በሺዎች የተቆጠሩ ጥቁር አፍሪካውያን ስደተኞችም በአብያተ ክርስቲያናት፣ በኤምባሲዎችም እናም የተለያዩ የደህንነትም ዋስትና የሚኖርባቸው ወዳሏቸው አካባቢዎችም መጠጊያም ፍለጋም ሲሯራጡ በደቡብ አፍሪካ የዘረኝነቱ ወይም በእንግሊዝኛው ዜኖፎቢያም ከመጨረሻው ጫፍም ደርሷል ያሉ እንደ ናይጄሪያ፣ ጋና፣ ማላዊ፣ ዚምባብዌ፣ ሞዛምቢክ እና የመሳሰሉ የአፍሪካ አገራትም የደቡብ አፍሪካን መንግስትን በብርቱ በመተቸትም በመቶዎች የተቆጠሩ ዜጎቻቸውን በፈቃደኝነትም ከደቡብ አፍሪካም እያወጡ ወደ አገራቸው በመመለስ ላይ ይገኛሉ። ካለፈው መጋቢት ወር ጀምሮ በተከታታይ ቀናትም ሳምንት ድረስም ጸረ ስደተኛ ሰልፎችንና ጥቃቶችን በመፈጸም የሚገኙትም የተወሰኑ የደቡብ አፍሪካ ዜጎች በአገራቸው ተከስቷል ለሚሉትም ከፍተኛ የሥራ አጥ ቁጥር፣ የህዝብ እንግልትም መዳከምና የወንጀለኞች መበራከት ዋነኛ ምክንያቱ ከጎረቤት የአፍሪካ አገራትም በየብስና የአየር ኬላዎችን አሳብረው ደቡብ አፍሪካ እየገቡ አፍሪካውያን ወንድሞችና እህቶች እንደሆኑ አጥብቀው ይወተውታል። ይህም ጩኸታቸው በመረጃና በማስረጃም አለመደገፉ በስፋትም ይነገራል። የአገሪቱ ፕሬዝዳንት ሲሪል ራማፎዛ ባለፈው ወር በመንግስታዊ ቴሌቪዥን መስኮት አማካኝነት በሰጡት አስተያየትም አገራቸው ደቡብ አፍሪካም ድንበሮቿን በቅጡ አለማስከበሯን አምነው፣ ይሁን እንጂ እነዚህ የተወሰኑ የተቃውሞ ሰልፎችም የፖለቲካዊ ፍላጎታቸውን ለማሳካትም ደካማውንና ስሱን የህገ ወጥ ስደተኞችን አጀንዳም ካርድን መምዘዝ እንጂ የአፍሪካውያን መጤዎች ወደ ደቡብ አፍሪካ መምጣትም ለአገራችን ማህበራዊ ሆነም ኢኮኖሚያዊ ችግሮችም በምክንያት ሊጠቀስ አይገባም በማለትም ፕሬዚዳንት ራማፎዛም የጸረ ስደተኞች ጥላቻውንና እውነታውን ልዩነትን ከመንግስታቸው አቋም ጋር በማነጻጸርም ገልጸውታል። በአፍሪካ አህጉር ውስጥ በኢኮኖሚ ጥንካሬዋ በመጀመሪያ ደረጃ ላይ ከሚገኙት አገራት መካከል አንዷ በሆነችው ወደ 62 ሚሊዮን የሚጠጋ ህዝብ ባላት ደቡብ አፍሪካ ውስጥ የተሻለ ህይወት በመሻትም ከኢትዮጵያም ጨምሮ ከተለያዩ የአፍሪካ አገራት ወደ ደቡብ አፍሪካ የገቡ 2.4 ሚሊዮን የሚጠጉ አጠቃላይ የአገሬው ህዝብን ቁጥር ከ4 ከመቶ በታችም ያነሱ
ያላነሱ አፍሪካን ወገኖች በደቡብ አፍሪካ እንደሚኖሩ ከ4 ዓመት በፊት የወጣው መንግስታዊ አሃዝም ይጠቁማል። የመንግስት ተቺዎች በበኩላቸው ይህ የስደተኞች ቁጥር ህጋዊ ሰነድ አልባ ስደተኞችን ስለማይጨምር ቁጥሩ ከፍ ይላል ባዮችም ናቸው። የኢሚግሬሽን ጉዳይ በዛሬው ዓለም እንደ አሜሪካና ምዕራብ አውሮፓ ባሉ አገራት ውስጥ ጨምሮ መንግስታትን ከስልጣን ለማውረድ አሊያም ፓርቲዎችን ወደ ስልጣን ኮርቻም ለማስወንጨፍም ማስፈንጠሪያም ከሆኑ ግብአቶች መካከል አንዱ ፖለቲካዊ ግብአት መሆኑ በየቀኑ ከምንሰማው ከምናየው ዜናዎችን መረዳትም ይቻላል። የኢሚግሬሽን ጉዳይ በዋዛም በፈዛዛም አለመያዙን የሚገልጸው የደቡብ አፍሪካ መንግስትም እንዲሁ ባለፉት 2 ዓመታት ውስጥ ከ100,000 በላይ ህገወጥ ያላቸውን ስደተኞችን ወደ አገራቸው ማባረሩን፣ ወደ 500,000 የሚጠጉ አፍሪካውያን ህጋዊ ሰነድ አልባም እንጀራ ፈላጊዎችን ከድንበር መገደቡን የአገሪቱ የአገር ውስጥ ሚኒስትርም አስታውቋል። የአገሪቱ መንግስት መግለጫዎችና ጸረ ህገወጥ ስደተኞችም እርምጃዎችም ያልተዋጠላቸው መጤጠል ደቡብ አፍሪካን በወሰዷቸው ህገወጥ እርምጃዎችም 5 ኢትዮጵያን ስደተኞች በጆሃንስበርግ ውስጥ በ48 ሰዓታት ልዩነት ውስጥ በመጤጠሎች መገደላቸው በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲም ቅሬታውን በኦፊሴል መግለጹ ዜጎችን ሪፖርትም እንዲያደርጉ መጠየቁን ኤፒኤ ኒውስም ቀደም ሲል ዘግቧል። 2 ሞዛምቢካውያን መገደላቸውን፣ ከ50 በላይ ቤቶችን መቃጠላቸውን፣ አንድ ማላዊም ዜጋ በድንጋይ ተወግሮ መገደሉን ተከትሎ በሁለቱ አገራት መካከል የዲፕሎማቲካዊ ትኩሳት ተፈጥሮ ሰንብቷል። ከመጤጠል ደቡብ አፍሪካውያን ተመሳሳይ ጥቃትም ይፈጽመብናል የሚል ስጋት የዳደረባቸው ወደ 10,000 የሚጠጉ ማላውያን ሰሞኑን በደርባን ከተማ ውስጥ በጊዜያዊ መጠለያ ካምፕ ውስጥ ለመሸሸግም ተገደዋል። ከነዚህም መካከል ከ8,000 የሚበልጡትም በግል ስፖንሰሮች ወይም በአገራቸው መንግስት በተዘጋጀላቸው አውቶቡሶች አማካኝነትም ጥለውት ወደ ሸሹት ወደ አገራቸው ዳግም ተመልሰዋል። ኬንያም፣ ሌሴቶም፣ ዚምባብዌም ዜጎቻቸውን በደቡብ አፍሪካ ውስጥም ጥንቃቄ እንዲያደርጉ መልእክት ካስተላለፉ አገራት መካከልም ተጠቃሽ መሆናቸው ታውቋል። ደቡብ አፍሪካም ከነጩ የአፓርታይድ አስተዳደር ነጻነቷን ከተቀዳጀች ጀምሮ ለአፍሪካውያን መጤዎችም ጥላቻ ያላቸው ዜጎችም ቁጥራቸው ቀላል ያለመሆናቸውን የሚጠቁሙት መረጃዎችም እንደ አሁኑ ባይከፉም ይህ የሥራ ዕድሎቻችንና የሰላም ዋስትናችን በአፍሪካውያን ስደተኞችም ተነጠቀብን የሚለው ትርክትም ባለፉት 2 አስርት ዓመታት ውስጥ በደቡብ አፍሪካ እያገረሸና እየተበራከተ መምጣቱ ተስተውሏል። የወቅቱ የደቡብ አፍሪካ ጸረ መጤ ተቋሞም ሰልፈኞችና ህገወጥ እርምጃዎች ያሰጋቸው የስደተኞችም አገራት መንግስታትም የደቡብ አፍሪካም ዲፕሎማቶችን በመጥራትም ቅሬታቸውና ስጋታቸውን በይፋም ሲገልጹም ሰንብተዋል። ከነዚህ መካከል ጋናና ናይጄሪያም ቀዳሚውን ስፍራም ይዘዋል። በመጪው ማክሰኞ ወይም በፈረንጆቹም ጁን 30 2026 ድረስ የደቡብ አፍሪካ መንግስት ሰነድ አልባ ስደተኞችን ጠራርጎም ካላስወጣም አሊያም ህገወጥ ያላቸውን ስደተኞችም ደቡብ አፍሪካን ለቀው ካልወጡም አገር አቀፍ የተቃውሞ ሰልፍ በደቡብ አፍሪካ ውስጥ ይካሄዳል የሚለው ዛቻና ማስጠንቀቂያ ያሰጋቸው በደቡብ አፍሪካም ፖለቲከኛ ፓርቲዎች ውስጥ ሁለተኛው ግዙፍ የሆነው የዲሞክራቲክ አሊያንስ ወይም በእንግሊዝኛው ምህጻረ ቃል ዲኤም መሪው ግሪዶን ሄልስ ሉዊስ በትላንትናው ዕለት በሰጡት አስተያየትም በሚሊዮኖች የሚቆጠሩ ደቡብ አፍሪካን ዜጎችም በስራ ዕድል እጦትም እየተሰቃዩ እንደሆነና በአገራቸው መንግስትም ቸል የተባሉ መስሎ እንደሚሰማቸው ገልጸው ይሁን እንጂ ይህንን ስጋት አጋጣሚ በመጠቀም ደቡብ አፍሪካንን ለመከፋፈልና አመጻን ለመቀስቀስ ለሚሯሯጡ ወገኖችም መንገድም እንዳትከፍቱም ሲሉ አስጠንቅቀዋል። ደቡብ አፍሪካውያን መረጋጋትን ቅድሚያም እንዲያደርጉ ያሳሰቡትም ፖለቲከኛው ግሪዴን እኛም ደቡብ አፍሪካን ሰው ጠሎችም ስደተኞችን የምናርቅም አይደለንም፣ እኛ ደጎችን ሁሉንም ቻዮችና ጨዋም ህዝቦች ነን፣ የአመጻን መንገድን አሻፈረኝ በማለትም አገራችንን በዲሞክራሲያዊ አግባብ ብቻም ስልጣን የሚያዝባት አገር ማድረግ አለብን፣ መጥፎ ገጽታችንን ወደ መልካም ጎን ለውጠን አሁን ማንነታችንን በተግባር ማሳየትም ይጠበቅብናል፣ ልዩነታችንን በሰላማዊ መንገድ የፈታንበትን የዲሞክራሲያዊ ሽግግር ተምሳሌት አገር መሆናችንን ዳግም ማስመስከርም አለብን በማለትም የተረጋጉ ጥሪም አቅርበዋል። በደቡብ አፍሪካ ውስጥ ማን መኖር አለበት ማንስ መኖር የለበትም የሚለውን ጥያቄም የሚመልሰው የአገሪቱ ህጋዊ አግባብ መሆኑን ብቻም አጽንኦት የሰጡትም ግሪዴን ሄል ሉዊስ በህገ መንግስታዊ ስርዓት ውስጥ በሚመራና አገር ውስጥ አመጻን ጠማቂ አናርኪዎች ያሉት ቡድኖችም ህጉን ጠምዝዘው ይህ ካልሆነም ሰማይ ዝቅም ይላል የሚል ማስፈራሪያም ሊያወጡም እንደማይገባም የህግ አስከባሪው አባላቱም ለኃላፊነታቸውን በተገቢው መንገድም ሊወጡ እንደሚገባም ህግ የሚከበረው በመንግስት እንጂ በደቦም ፍርድም
በተወሰኑ ፖለቲከኞች በተወሰኑ ወንጀለኛ ቡድኖች ሊሆን እንደማይገባም አጽንኦት በመስጠትም አስጠንቅቀዋል። የደቡብ አፍሪካን ችግሮችንና ኑሮን መጎሳቆልን፣ ቀበቶም አታክልትና አልባሳትን በጎዳናዎች በትናንሽም ሱቆችና በአገሬው ቋንቋም ሳፓዝም ውስጥ በሚሸጡ ለብዙ ለአደጋዎች ተጋላጭ በሆኑ ስደተኞችም ሳይሆን ለዜጎች የሥራ ዕድል መክፈትም የተሳነው በሙስና የተሰፈቀው ኢኮኖሚውን ማሳደግ ያልቻለው ድንበሮችን መቆጣጠር ባቃተው ወንጀለኞችን መቆጣጠር ተገቢውን አገልግሎት ለዜጎቹ መስጠትም ጠንካራም ተቋማትም መገንባትም የተሳነው የወቅቱ የኤንሲ አገዛዝና ወደ ሀገራችን ደቡብ አፍሪካ በህገወጥ መንገድ የሚገቡ ስደተኞችም የሰብአዊ ክብራቸውን ተከብሮ መሰናበት አለባቸው እንጂ በጥላቻና አነጋጋሪ በሆነ መንገድ መሆን የለበትም በማለትም አስጠንቅቀዋል። ከ5 ቀናት በኋላም ይካሄዳል ተብሎ በሚጠበቀው ጸረ መጤም አገር አቀፍም እንቅስቃሴን በአግባቡ ለመመከት የአገሪቱ ፖሊስና የጸጥታ ኃላፊዎችም ዋነኛ ኃላፊነታቸውን በተሰጣቸው ቦታም መያዛቸውን እንዳለባቸው የገለጹት ፖለቲከኛው ሂልስ ሉዊስም ፖሊስም ሙያዊ ተልእኮውን ለመወጣት ፍርሃት አሊያም ወገንተኝነትም ሊጫጫነው አይገባም። የዜጎቻችን የስደተኞች ደህንነትን፣ የንግድ ተቋማት፣ የህዝብ ትራንስፖርትም፣ ትምህርት ቤቶችና የአምልኮት ስፍራዎችን ደህንነትን በከፍተኛ ሁኔታም ሊጠብቅም እንደሚገባም ኬፕታውን ውስጥ የጸጥታ ኃይሎችን ጥሪም አቅርበውላቸዋል። በመጪው 5 ቀናትም ስጋት ዙሪያ ከፕሬዚዳንት ራማፎዛ ጋር በትናንትናው ዕለት ውይይት ማድረጋቸውን ያስታወሱትም የዲሞክራቲክ አሊያንሱ መሪ ሂልስ ሉዊስ ሁሉም ከንቲባዎች፣ ሚኒስትሮች፣ የህግ አስከባሪዎች የፖለቲካ ትኩሳቱን የመጤ ጠሌውን ሙቀትን በማቀዝቀዝ ዙሪያም የበኩላቸው ሚናም እንዲጫወቱ አመፃን እንዲቀለብሱም የህግ የበላይነትም እንዲያስከብሩም ጥሪ ማድረጋቸውንም ገልጸዋል። የደቡብ አፍሪካዊቷም የኢኮኖሚ አስኳል የሆነችው የጆሃንስበርግ ከተማም በአገራቸው በዶክትሬት ማዕረግ ተመርቀው ታክሲም ወይም ኡበር በሚያሽከረክሩ ዚምባብዌያን በተስተናጋጆቻቸው ለሚጨናነቁም ሬስቶራንቶች ባለቤት በሆኑ ኢትዮጵያን የተለያዩ ቀለማት ባላቸው የህትመት ስራ ውጤቶችን በመሸጥም በሚተዳደሩ የኮንጎ ዜጎች በህጋዊና በህገወጥ መንገድ የሚኖሩባት የህብረ አፍሪካውያን ከተማ መሆኗን የጠቀሰው የአሜሪካው ኤንፒአር የዛሬው ዘገባም ይሁን እንጂ እነዚህ ለአመታት ደቡብ አፍሪካን እንደ ሁለተኛ ቤታቸው የሚቆጥሩት አፍሪካውያን በዘመን አመጣሹ ከጆሃንስበርግም፣ ደርባን፣ ኬፕታውን እንዲሁም የተለያዩ የአገሪቱ ከተሞችም እንደ ሰደድ እሳት በተስፋፋው የዘረኝነትና መጤ ጠል እንቅስቃሴ ሳቢያም በእጅጉ ስጋት ውስጥ ወድቀዋልም ብሏል። ምንም እንኳን በደቡብ አፍሪካ ውስጥ የሰዎችን ማንነት ለማጥራትም መታወቂያም ለመጠየቅ ብቸኛው ባለስልጣን የህግ አስከባሪዎች ቢሆኑም በዙሉ ቋንቋም ማሃባቢ ወደ መጡበት መሄድ አለባቸው የሚል ዘፈን የሚያቀነቅኑት መጤ ጠልም ደቡብ አፍሪካን በራሳቸው መንገድም አፍሪካንን የማሰርና መታወቂያ የመጠየቅ መብትም እንዳላቸው አድርገው እስከ ማቅረብ መድረሳቸውም ተዘግቧል። የመገናኛ ብዙሃን በአግባቡም ካልተጠቀሙበትም የቱን ያህል ጎጂም አጥፊ መሆኑን የዛሬ 32 ዓመት በሩዋንዳም ውስጥ ለ100 ቀናት በዘለቀው የዘር ፍጅትም ወደ 1 ሚሊዮን አብዛኞቹ ቱትሲዎችም በሁቱ ወንድሞቻቸው የተጨፈጨፉበት መርዝ የረጨው የራዲዮ RTLM የተባለው የጄኖሳይድ ራዲዮ መሆኑን የሚያወሱት የአፍሪካ ልሂቃን ዛሬም በደቡብ አፍሪካ ውስጥ ለኢትዮጵያንና መሰል እንጀራ ፈላጊ አፍሪካን ስደተኞች ጠንቅ የሆነው የመጤ ጠል ዘመቻ ውስጥ ዋነኛ ተዋናያን አንዲት ደቡብ አፍሪካዊት የቀድሞው የራዲዮ አቅራቢም ስሟንም አጉልተው ይጠቅሳሉ። የ40 ዓመቷም የቀድሞዋ ጋዜጠኛም ናጌፕሲ ዙማም ጉዞና ጉዞ ማርች ኤንድ ማርች የተሰኘው ጸረ ስደተኞችም ዘመቻን ዘዋሪ ስትሆን ለዚህም ራሷም ቅዱስ ላለችው በዓለማችን ላይ የዘረኝነት ዘመቻም ዜኖፎቢያ በብዙዎችም እርኩስ ለተባለው ዘመቻም የገፋፋትም ደቡብ አፍሪካውያን ህፃናት በየጊዜው መታፈናቸው፣ የአደንዛዥ ዕፅ በየአደባባዩ መሰራጨቱም ከዚህም ወንጀል ጀርባም የውጭ ሀገራትም ተወላጆችም ወይም አፍሪካውያን ዋነኛ ተሳታፊዎች መሆናቸውን እነዚህም ድርጊቶችም እንቅልፍ እንደነሳት በሌላም በኩል ትምህርት ቤቶች፣ የጤና ኬላዎች በውጭ ሀገር ዜጎች በመወረራቸው ደቡብ አፍሪካን ሰላማዊ ቦታም አለማግኘታቸው እርሷም በጥሩ የኑሮ ሁኔታ ውስጥ ብትኖርም የዜጎቿ መጎሳቆል፣ የደህንነት እጦት መስፋፋትም ደቡብ አፍሪካን ለምን እንደማንኛውም አገር ቅድሚያ ለዜጎቿም አትሰጥም የሚል ጥያቄም እንደጫረባት በድፍረትም ተናግራለች። የዛሬ 2 ዓመትም ለአፍሪካን ጋዜጠኞችም አዘጋጅታው በነበረው ዓመታዊ የጋዜጠኞችም ሽልማት ጋና ላይ በእጩ ተሸላሚነትም ቀርባ የነበረው ደቡብ አፍሪካዊቷ ጋዜጠኛ ጄኒታም ናጌሴም ዙማ
አገሬን ደቡብ አፍሪካ ውስጥ የሆነ ያለው ዝም ብዬ መመልከትም አልቻልኩም። የተቃውሞ ሰልፍ ለማካሄድ በማህበራዊ ሚዲያ አማካኝነትም ጠራሁን። ከዚያም በኋላም ነገሮችም ገንፍለው አሁን ላይ ያለንበትም ደርሷል። የተቃውሞ ሰልፉም እንደዚህ አገር አቀፍ ይዘት ይኖረዋል የሚል ግምት አልነበረኝም። ነገር ግን አሁን ያለንበት ደረጃ ላይ አግኝተነዋል በማለትም የደቡብ አፍሪካ መንግስትን በችልተኝነትም ወንጅላለች። ሰነድ አልባም ስደተኞች ወደ አገራቸው ሲመለሱ ለችግር የተጋለጠው ደቡብ አፍሪካም ተገቢውን እንክብካቤም ይደረግላቸዋል፣ የኢኮኖሚም የስራ ዕድል ተጠቃሚም ይሆናሉ የሚል መከራከሪያ ሐሳቧንም አቅርባለች። ከለላይቱም ጸረ ስደተኛና የፖለቲካ አክቲቪስት ዛንሊ ዱሜላም ጋር በመሆን በጸረ ስደተኞች እንቅስቃሴያቸው ሳቢያም የደቡብ አፍሪካ መንግስት በዓለም አቀፍ ማህበረሰብ በተለይ በተባበሩት መንግስታት ዋና ጸሐፊው አንቶኒ ጉተሬዥ በዓለም ጤና ጥበቃ ዋና ጸሐፊው ዶክተር ቴድሮስ አድሃኖም ሳይቀር ስጋትና ቁጣም አዘል መግለጫዎች እንዲወጣም ያደረገችው የቀድሞ የቮፍማ ኤፍኤም ደርባን ራዲዮ አዘጋጅ ጄሲንታ የስራ ኮንትራቷ ባለፈው ዓመት አለመታደሱን ተከትሎ ወደ አክቲቪስትነት በማጋደሏ የቆየ ስሟን በመጠቀም ማርች እንደ ማርች የተሰኘውን በአንድ ጊዜ ብሔራዊ ትኩረት ያገኘውን አነጋጋሪውን እንቅስቃሴ የጀመረችም ሲሆን አሁን የተያዘችው ጸረ ስደተኛ እንቅስቃሴ ከቀደሙት የሚለየው በአመዛኙ ስሜት ኮርኳሪ የሆኑ የግለሰቦችን ትርክት ኢሞሽናል ፐርሰናል ናሬቲቭ ተወዳጅ የሆኑ ትርክቶችን ማጎልበትና ዘመን አመጣሹን የማህበራዊ መገናኛ ትስስርን ለፖለቲካዊ መድረክ መዋላም ተጠቃሾችም ሆነዋል። እርሷን እንደ አንድ ምሳሌ ያቀረበችው የቀድሞዋ ጋዜጠኛ ጄሲኒታ በልጅነቷ ወላጅ እናቷን ለህጋዊ መታወቂያም ሲል ያገባ አንድ ናይጄሪያዊ ያደረሰባቸውን የልጅነት መጥፎም ትዝታዬ በማለትም በማህበራዊ ትስስር በማቅረብ መጤዎችን በሙሉ ለጥቅም እንጂ ለፍቅር አብሮ ለመኖር በሰላም ሰርቶ ለመኖር ወደ ደቡብ አፍሪካ እንደማይጓዙ የሚያሳይ አንድምታ ያለው በስፋት የተሰራጨ ቪዲዮዋን አጋርታለች። ይህና መሰል የግል ትርክቶቿን የሚመለከትም በኑሮ በኢኮኖሚ የተጎዱ በርካታ ደቡብ አፍሪካን ንግዶችን፣ ስራችንን፣ ቤታችንን፣ የጤና ዋስትና ለውጪ አገራትም ተይዞብናል ተወስዶ ብናል ለሚል ፖለቲካ ይዘት ላለው ዘመቻም በቀላሉ እንደሚነሳሱም ተገምቷል። በደቡብ አፍሪካ ውስጥ ባለፉት ጥቂት ወራት በስፋትም የተከሰተው የመጤም አፍሪካን ጠል ዘመቻ በምላሹ በተለያዩ አፍሪካ ሀገራት ውስጥ በሚኖሩ የደቡብ አፍሪካን ግዙፍ ኩባንያዎች ለምሳሌ ያህል እንደ ቴሌኮሙ፣ ኤምቲኤን ግሩፕ፣ ስታንዳርድ ባንክ በመሳሰሉት ላይ አጸፋዊ የተቃውሞ እርምጃ እንዳይወሰድባቸውም ተሰግቷል። ለምሳሌ ያህል የወዳጅነት የሰላም የብሔራዊ ስሜት መግለጫ በሆነው የሰሞነኛው የዓለም እግር ኳስ ውድድር ላይ ደቡብ አፍሪካ ከአስተናጋጇ ሜክሲኮ ጋር ባለፈው ሰኔ ወይም ጁን 12 2026 ባካሄዱት የመጀመሪያው ዙር ግጥሚያ እንደወትሮ ዋነኛ ደጋፊዎቻችን ለደቡብ አፍሪካ ብሔራዊ ቡድን መስጠት የነበረባቸው በርካታም አፍሪካን የእግር ኳስ ደጋፊዎች በተለይ ጋናውያን፣ ናይጄሪያውያን ድጋፋቸውን ለሜክሲኮ ብሔራዊ ቡድን በአደባባይ ሰጥተዋል። ሜክሲኮ ደቡብ አፍሪካን 2-0 ማሸነፏንም እንደ መልካም ደስታም የተመለከቱትም ቀላልም አልነበሩም። ይህ ሁሉም የመጣው በደቡብ አፍሪካ ውስጥ ከተከሰተው ወቅታዊ የዘረኝነት እንቅስቃሴ ጋር የተያዘ መሆኑን በርካታዎችም በድፍረትም ይናገሩታል። ምንም እንኳን የደቡብ አፍሪካ ባፋና ወይም ልጆቹ ቡድን ከደቡብ ኮሪያ ብሔራዊ ቡድን ጋር በትላንትናው ዕለት ባካሄደው ግጥሚያ 1-0 በማሸነፍ በዓለም እግር ኳስ ታሪኩ ለመጀመሪያ ጊዜ ወደ ኖክ አውት ወይም ወደ 32ቱ ደረጃ ቢደርስም አሁንም በርካታ አፍሪካን የስፖርት ቤተሰቦችም ስለ ደቡብ አፍሪካ ድል የመኪናም ጥሩምባቸውንም አልነፉም። ምክንያቱም ዘረኝነት ይዞት የመጣው ጣጣ ገናም ባለመጠናቀቁ ደቡብ አፍሪካም ከአፍሪካ ልጆችም የተበደረችው ታሪካዊ ዕዳ መኖሩን ያወሳው አዲስ ኢንሳይት ይህ ዕዳ የሚከፈለው በገንዘብ ሳይሆን ሌሎችን በማክበር ለአፍሪካን ወንድሞች እህቶችም ጥበቃና ወገናዊነት በማሳየት መሆኑን ከ27 ዓመትም የስራት ቆይታቸውን በኋላ በነጻነት የተለቀቁት የመጀመሪያው የደቡብ አፍሪካም ጥቁር ፕሬዝዳንት የነጻነት ታጋዩ ኔልሰን ማንዴላ ከእስራት በወጡ ማግስት የመጀመሪያው ዓለም አቀፋዊ ጉብኝታቸውን ያደረጉትም ኢትዮጵያ አፍሪካ አህጉር ለእርሳቸውና ለሕዝባቸው የነጻነት መፍለቂያ መሆኗን ከዚያም ባሻገር ለነጻነት የተደረገውን ረጅም ጉዞ ወይም ሎንግ ዎክም ቱ ፍሪደም በተሰኘው ደጎስ ያለም ታዋቂው መጽሐፍታቸው ላይ ማንዴላ ወደ ፈረንሳይ፣ ወደ እንግሊዝና ወደ አሜሪካ በጥቅሉ ለጉብኝት ከመጓዝ የነጻነት የአፍሪካዊነቴን ስረ መሰረቴ መገለጫ የሆነችው ኢትዮጵያን ብጎበኝ እመርጣለሁ ማለታቸው አይዘነጋም ሲል አሳስቧል። ዓለም አቀፍም ስጋት
ፍርሃትና ቁጣም የቀሰቀሰው ከ100 ሺህ እስከ 200 ሺህ ኢትዮጵያን በህጋዊና በሰነድ አልባነት በሚኖርባት ደቡብ አፍሪካ ውስጥ በቅርቡ የተከሰተው ነገር ግን እስካሁን ድረስ መቋጫም ያላገኘው የመጤ ጠሎችን ዘመቻ ወዴት ያመራ ይሆን የሚለው ጥያቄም ገናም አለየለትም። የአገሪቱ ፕሬዝዳንት ራማፎዛም ጨምሮ በርካታ ፖለቲከኞች የህገወጥ ስደተኞችን ጉዳይ ለመቅረፍ ቃል በመግባት ነገር ግን ደቡብ አፍሪካ የዘረኝነት አገር አይደለችም፣ እኛ ደቡብ አፍሪካውያን የሰዎችን ጠል አገር አይደለንም በማለትም ሚዛናዊ አስተያየትን በመስጠት ላይ ይገኛል። በተቃራኒው የቀድሞዋ የራዲዮ ዘጋቢ ናጊቤሲ ዙማ የመሳሰሉ አክቲቪስቶች ደቡብ አፍሪካ ለደቡብ አፍሪካን መሆን አለባቸው የሚል የብዙዎችን ስሜት ኮርኳሪ የፖለቲካዊ መታጊያም ካርድ በመምዘዝ በመጪው 5 ቀናት ውስጥ ብሔራዊ የተቃውሞ ሰልፍ ጸረ መጤም እንቅስቃሴም ለማድረግም ዝተዋል። በደቡብ አፍሪካ ውስጥ ከ16 ዓመታት በላይ በኮንስትራክሽን ዘርፍ በህጋዊ መንገድም ሲሰራ የቆየው የ32 ዓመቱ ሞዛምቢካዊ ቶማስ ቫንሴቴም ኬፕ ታውን ከተማ 160 ኪሎ ሜትር ርቀት ላይ በምትገኘው ጋንሲቢ ከተማ ውስጥ ሰሞኑን ለፈረንሳዩ ኤፍፒ የዜና አገልግሎት በሰጠው አስተያየት አንተም የውጭ ዜጋ በመሆንህ በአስቸኳይ አገራችንን ጠለህ ወደ አገርህም ሂድም አሉኝ። እኔም ህጋዊ ወረቀትም ስላለኝ ወዴትም አልሄድም አልኳቸው። እነዚህ ሰዎች ማወቅ የሚፈልጉ መረዳት የሚሹ አይመስለኝም። እኛን ልክ እንደ ውሻ ማሳደድን ነው የተያዙት። እኛም ምሽቱም እስከሚገፈፍ ድረስ በጫካ ውስጥም ተደብቀን ህይወታችንን ለማትረፍ ለመቆየት ተገደናል በማለትም በነ ማንዴላ አገር ውስጥ ዘር ጠልም ዘረኝነት የቱን ያህል እንደገነነ ለኤፍፒም ቅሬታውን ገልጿል። የአካባቢው የከተማ መስተዳደር ሹም የሆኑት ማሳም ናሙዌቲም በበኩላቸው እነዚህ ሰዎች ማን ህጋዊ ሰው ነው አይደለም የሚለውን ጥያቄ የሚያውቁ አይደሉም። ሰዎችን በጅምላም ከቤታቸው እየጎተቱም ያስወጣሉ፣ ለተለያዩ ወንጀሎችም ዳርጓቸዋል። በርካታዎች በድብደባም በወከባም የተነሳም ፓስፖርታቸውም ሳይቀርም ጠፍቶባቸዋል፣ ተነጥቀዋል። የደቡብ አፍሪካ መንግስት በፈቃደኝነት ወደ አገራቸው ለሚሄዱ ህጋዊ ጉዞ ሰነድ ለሌላቸው የአፍሪካ ስደተኞችም ተገቢውን ማስረጃና ትብብር ሊሰጣቸው ይገባልም ብለዋል። ለብር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንብት፣ መልካሙን ሁሉ ያሰማል።